እግዚአብሔር አምላክ የተመሰገነ ይሁን። የጀመርነውን ትምህርት እንቀጥላለን እና አንድ ጊዜ ተነስተን እንቆምና ተነስተን ቆመን ከትንቢተ አሞጽ ምዕራፍ 9 ላይ ያለውን ክፍል እናነባለን። ትንቢተ አሞጽ ምዕራፍ 9 ከቁጥር 11 ጀምሮ እስከ መጨረሻ ያለውን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀደመውም ዘመን እሰራታለሁ። ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው ይላል ይህን የሚያደርግ እግዚአብሔር። እነሆ አራሹ አጫጁን ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል ይላል እግዚአብሔር። ተራሮችም በተሃውን የወይን ጠጅ ያንጠበጥባሉ፣ ኮረብቶችም ሁሉ ይቀልጣሉ። የሕዝቤን የእስራኤልን ምርኮ እመልሳለሁ። የፈረሱትንም ከተሞች ሰርተው ይቀመጡባቸዋል። ወይንንም ይተክላሉ፣ የወይን ጠጁንም ይጠጣሉ፣ አታክልትንም ያበጃሉ፣ ፍሬውንም ይበላሉ። በምድራቸውም እተክላቸዋለሁ፣ ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም ይላል አምላክህ እግዚአብሔር። በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀደመውም ዘመን እሰራታለሁ ይላል ይህን የሚያደርግ እግዚአብሔር። የተባረክህ የተመሰገንህ የተፈራ መልካም የሆንክ ሁለንተና መልካም የሆነ ሁለንተና በጎ የሆነ ከሁለንተና በጎነት ውስጥ ከዛ ፍቅር ውስጥ ለሰዎች ልጆች የሚሆን መልካም ስጦታ ሁልጊዜ ባለማቋረጥ የሚወጣ አቤቱ ስምህ የተባረከ ይሁን። ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ከእርሱም ኃይል ወጥቶ ሁሉን ይፈውስ ነበርና ሁሉም ሊዳስሱት ይሹ ነበር ተብሎ እንደተጻፈ እግዚአብሔር ሆይ ያለማቋረጥ በጎነት ይፈልቅሃል። ጸጋ ካንተ ውስጥ ያለማቋረጥ ይፈሳል። ለሚቀበሉ ሁሉ ራሳቸውን ባንተ ስር ላዋረዱ ሁሉ ያለ እርዳታ እንደማይሆንላቸው ለገባቸው ሁሉ አንተን ለሚማጠኑ ሁሉ ተስፋ ለሚያደርጉ ሁሉ ያለማቋረጥ ጸጋ፣ ረጂነት፣ ጠቃሚነት፣ በጎነት ነገር ያለው ሁሉ ካንተ ይፈልቃል። እግዚአብሔር ሆይ እናመሰግንሃለን። እኛም በዚህ ዙፋን ስር ተሰብስበናል። የጸጋ ሁሉ አምላክ በተባለው አምላክ ስር፣ የጸጋ ዙፋን በተባለው ዙፋን ስር እነሆ ተሰብስበናል። በቃል በኩል ጸጋ ወደኛ እንዲመጣ ጸልያለሁ። ጸጋ እንዲዘንብ ጸልያለሁ። እነሆ ከጸጋ በታች እንጂ ከሕግ በታች አይደላችሁም ተብሎ ተጽፏልና እነሆ ከሙላቱ ተቀብለን በጸጋ ላይ ጸጋ ተጨምሮልናል ተሰጥቶናልና ተብሎ ተጽፏልና አምላኬና አባቴ ሆይ ያ ጸጋህ እንዲወርድ ጸልያለሁ። የቃልህን መረዳት በውስጣችን እንድታመጣ ጸልያለሁ። እግዚአብሔር ሆይ የልቦና አይኖቻችን እንዲበሩ እጸልያለሁ። ዛሬም በናዝሬቱ በኢየሱስ ስም የውስጡ ሰውነታችን እንዲነቃ እጸልያለሁ። ቃልህን እንዳናስተውለው፣ እንዳንረዳው፣ እንዳንበላው፣ እንዳንጠጣው፣ እንዳንመገበው ከራሳችን ጋር እንዳይዋሃድ የሚታገለን ኃይል ሁሉ የደቀቀ እንዲሆን እጸልያለሁ። በጌታ በኢየሱስ ስም የደቀቀ እንዲሆን እጸልያለሁ። ተጽዕኖ እንዲገፈፍ እጸልያለሁ። አእምሮንና ልብን የሚይዝ ተጽዕኖ ሁሉ እንዲገፈፍ እጸልያለሁ። አምላኬና አባቴ ሆይ የእግዚአብሔር ቃል በሙላት ይኑሩባችሁ ይላል ቃል። አምላኬና አባቴ ሆይ ሕጌን በልቦናቸው አኖራለሁ በልባቸውም እጽፈዋለሁ ይላል ቃል። አምላኬና አባቴ ሆይ ካልተጻፈ ልባችን ውስጥ ካልኖረ እንደማይጠቅመን ነግረህናል።
ይህንን ዲያብሎስ ስለሚያቅ ቃል ከተዘራ በኋላ በሰው ልብ ውስጥ ከገባ በኋላ በልብ የተዘራውን ሊነጥቅ እንደሚመጣ በማያስተውለው ሁሉ ላይ እንደሚዘምትበት ቃል ይነግረናል። በናዝሬቱ በጌታ በኢየሱስ ስም የምታስነጥቅ አንዲት ነፍስ በዚህ እንዳትኖር ጌታ ሆይ ይሄ ሀብት ነውና this is treasure አቤቱ precious treasure ጌታ ሆይ የዘላለም ሀብት ነውና ሀብታም ስታደርገን ገንዘብ አይደለም የምትሰጠን እግዚአብሔር ሆይ ያንተን ዕውቀት ነው የነፍስ ዕውቀት የዘላለም ዕውቀት እግዚአብሔር ሆይ በናዝሬቱ በኢየሱስ ስም ቃልን የምንረዳበትን አቅም ስጠን መንፈሳችንን እግዚአብሔር ሆይ እነሆ የመንፈሳችንን መያዣ እንድታሰፋው ዛሬም እለምንሃለሁ መታገስ የምንችልበት ቃልን ለመስማት የምንታገስበት አቤቱ ያንን ልብ እንድታበዛልን እጸልያለሁ አምላኬና አባቴ ሆይ በቃል የተሰራ ውስጣዊ ሰውነት በውስጣችን እነሆ ከመኖሩ ያ ሰውነት ከመጎልበቱ የተነሳ ወደ እያንዳንዳችን የሚመጣ ጠላት ሊቋቋመን እንዳይችል የሚያደርገው የውስጥ ጉልበት የጠነከረ ጉልበት ያለው ሰው እያንዳንዳችን እንድንሆን እጸልያለሁ በመሃላችን ተመላለስ ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን እግዚአብሔር ይመስገን እንቀመጣለን እንግዲህ ይህንን ጉዞ የዳዊት ድንኳን ይነሳል የሚለውን ጉዞ ጀምረን ወደ ወሳኝ ወደ ሆነው ምዕራፍ ላይ እየደረስን እንዳለን ባለፈው አንስቻለሁ ባለፈው ሳምንት የተመለከትነውን አንዳንድ ሐሳቦችን መለስ ብለን ከዛሬው ጋር ለማያያዝ አነሳና ዛሬ ደግሞ እንድናተኩርበት የምፈልገውን ሐሳብ ላይ እናተኩራለን የዳዊትን ዘር መሲሁን ጥበቃ የሚል ርዕስ ለዛሬው ሰጥቼዋለሁ እና ባለፈው ሳምንት በነበረን ጊዜ ስለ ዳዊት የተነገረውን ስለ ንጉሥ ዳዊትና ዘሩ የተነገሩ ትንቢቶችን ለማየት ሞክረን ነበር እነዛን ትንቢቶች ለማየት ደግሞ እንዲረዳን ከዛ በፊት የተመለከትነውን ደግሞ አነሳን በተለይም እነዚህን ሶስት ዋና ሰዎች በመንፈስ ቅዱስ ወይም በብሉይ ኪዳን ዘመን በዘይት እግዚአብሔር ሰዎችን የሚቀባበትን ምክንያቶች አንስተን ነበር ሰዎች የሚቀቡት ለንግስና ይቀባሉ ደግሞ ለምን ይቀባሉ ለክህነት ይቀባሉ ደግሞ ለምን ይቀባሉ ለነብይነት ይቀቡ እንደነበር በብሉይ ኪዳን ዘመን አይተናል እና እነዚህ ክህነትና ንግስና የሚባሉ ጥሪዎች ደግሞ ዘላለማዊ ጥሪዎች እንደሆኑ ተመልክተናል እንዲሁም ደግሞ የክብር ጥሪዎችም እንደሆኑ ተመልክተናል የነብይነት አገልግሎት አብዛኛውን ሌሎች አገልግሎቶችን በተመለከተ ከንግስናና ከክህነት ውጪ ያሉትን ብዙዎቹን አገልግሎቶች የሚያካትት አገልግሎት እንደሆነ እሱን አይተናል ነቢያትን እግዚአብሔር ሲያስነሳ ከየትኛውም ዘር ሊያስነሳ ከየትኛውም ነገር ሊያስነሳ እንደሚችል አይተናል ካህናት ግን ሲነሱ ከሌዊ ነገድ ይነሱ እንደነበር እንዲሁም ደግሞ ነገስታት ሲነሱ ከይሁዳ ነገድ ይነሱ እንደነበር አይተናል ከዛ ባለፈው ሳምንት ካየነው ውስጥ አንድ በጣም ወሳኝ የሆነው ነገር ዘካርያስ ምዕራፍ 6 ላይ የተነው የነበረው ትንቢት ነው የዘካርያስ ትንቢት ምዕራፍ 6 ላይ ያለው ከዛ በፊት የነበረውን ጉዞዎች እነዚህ አሁን በተናገርኩት መስመር ያሉትን ጉዞዎች እነዛን ወደ አንድነት የሚያመጣና አንድ አቅጣጫ የሚሰጥ ትንቢት ነበር ራሱ እንደ ጌም ቼንጀር ነው ብያችሁ ነበር ባለፈው ትዚራችሁ እንደሆነ እዛ ዘካርያስ ምዕራፍ 6 ላይ ያለው ቃል እንዲህ የሚል ትንቢት ነበር ምዕራፍ 6:12 እና 13 እንዲህም በለው ይላል ስለዛ ለዮሴዴቅ ልጅ ለታላቁ ካህን ለዮሴዴቅ ልጅ ለኢያሱ ለታላቁ ካህን እሱን እንዲቆም ካደረገ በኋላ እነዛ ስራ የተባለው ሰው የሰራቸውን እነዛን አክሊሎች አምጥቶ በሱ ጭንቅላት ላይ ከደፋ በኋላ እነዚህ አክሊሎች በዚህ ሰው ላይ የመስፈራቸው የመኖራቸው ምክንያት ምንን እንደሚያመለክት ሲናገር የሰራዊት ጌታ እግዚአብሔር እንዲህ ይላል እነሆ ስሙ ቁጥቋጥ የሚባል ሰው በስፍራው ይበቅላል የእግዚአብሔርን መቅደስ ይሰራል እርሱ የእግዚአብሔርን መቅደስ ይሰራል ክብርን ይሸከማል በዙፋን ላይ ተቀምጦ ይነግሳል በዙፋንም ላይ ካህን ይሆናል የሰላም ምክር በሁለቱ መካከል ይሆናል የሚል ነበር
በዙፋን ላይ ሆኖ ንጉስ በዙፋን ላይ ሆኖ ካህን የመሆን ነገር እዚህ ጋር ሲነገር ነው ለመጀመሪያ ጊዜ በትንቢት ውስጥ የምናየው ብለን ነበር። ከዛ ይሄንን ያዝንና የክህነቱን አገልግሎት በማየት ወደ ኋላ ሄድንና እስከ ምን ድረስ ሄድን? እስከ አብርሃም ጋር ሄድን። አብርሃምን ተመለከትና የአብርሃምን ጥሪ ለአብርሃም የተነገረውን ለሱና ለዘሩ የተነገሩትን ተስፋዎች አነሳን። እግዚአብሔር ከአሕዛብ ምድር አብርሃምን ሲጠራው ከአገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ምድር ውጣ ብሎ ካለ በኋላ ምን አረጋለሁ? ታላቅ ሕዝብ አረጋለሁ፣ ስምን ታላቅ አደርገዋለሁ፣ እባርክሃለሁ፣ ከዛ አንተን ደግሞ ለበረከት አደርጋለሁ፣ ለበረከትም ትሆናለህ፣ የሚረግሙ ይረገማሉ፣ የሚባርኩ ይባረካሉ፣ እንዲሁም ደግሞ ዘርህ በአንተና በዘርህ የምድር አሕዛብ በሙሉ ይባረካሉ፣ ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዛል፣ ታላቅም ሕዝብ ትሆናለህ፣ ዘርህ የጠላትን ደጅ ሁሉ ይወርሳል የሚሉትን እነዚህን የመሳሰሉትን የተስፋ ቃሎች አነሳንና እነዚህ ተስፋ ቃሎች የተነገሩት በእግዚአብሔር ነው። ተስፋ ሰጪው እግዚአብሔር ነው። ተስፋ ተቀባይ ደግሞ ማን ነው? አብርሃምና ዘሩ ነው አለን። ይሄንን በጣም እንድናሰምርበት አረኩኝ። ማለት ምንድነው? ተስፋ አብርሃምም የተስፋ ቃል ተቀባይ ነው፣ የአብርሃምም ዘር የተስፋ ቃል ተቀባይ ነው። ስለዚህ አብርሃም እግዚአብሔር ተስፋው ሲፈጽምለት ይጠብቃል፣ የአብርሃምም ዘር ተስፋውን እግዚአብሔር ሲፈጽምለት ይጠብቃል ማለት ነው። ለአብርሃምና ለዘሩ ተስፋው ቃል ተነገረ የሚለውን አነሳን። ከዛ ቀጥሎ የተመለከትነው ነገር ምንድን ነበረ? አብርሃም ያደረጋቸውን ስራዎች እናስታውስ አለን። ምን ነበር ያደረገው ብለን አለን። ያደረጋቸውን ስራዎች አነሳን። ከመጀመሪያ አካባቢ ካደረገው ገና የተስፋ ቃሉ ይሄ የማጽናትን ነገር እግዚአብሔር ሳይናገር ከከለዳውያን ኡር ከወጣ በኋላ መጀመሪያ ካደረገው ጀምረን ያው ጉባኤው እናንተ እየተሳተፋችሁ ለማንሳት ሞከረን እና የሳሌምን የሶዶምን ንጉስ ማን ነው ሎጥን በማሰብ በሎጥ ምክንያት በጦርነት ተሳትፎ ከዛ እነሱ ጦርነት ድል አድርጎ ለነሱ ድል እንደነሳላቸው እሱን ታሪክ አነሳን። እዛው ጋር ደግሞ ምን ተነሳ? ለመልከጼዴቅ አስራት ማውጣቱን አነሳን። ከዛ የእምነት ሰው የመሆኑ ነገር አነሳን። ከዛ የመማለዱን አነሳን። ሎጥንና ለሶዶም ከተማ በእግዚአብሔር ፊት እንዴት እንደማለደ አነሳን። ከዛ ደግሞ መስዋዕት ማቅረቡን አነሳን። ያውም ደግሞ ማንን እንዳቀረበ የገዛ ልጁ መስዋዕት አድርጎ ማቅረቡን አነሳን። ስለዚህ የክህነት ስራና የንግስና ስራ ምን እንደሆኑ ዝርዝሮቹን ባየነው መሰረት የአብርሃምን ስራዎች ስናይ አብዛኛው የምን ሆኖ አገኘነዋልን? የክህነት ሆኖ አገኘነዋልን። ስለዚህ ክህነት በአብርሃም ውስጥ ጎልቶ ይታይ ነበረ። የካህን ስራ ኃጢአተኛውን ሰው ወክሎ ስለ ኃጢአተኛው ሕዝብ ለመማለድ ለኃጢአተኛው ስርየት ለማስገኘት መስዋዕት ያቀርባል። መስዋዕት አቅርቦ ንስሐ ምልጃ እና ልመና በእግዚአብሔር ፊት ያቀርባል። እግዚአብሔር ደግሞ ያንን መስዋዕት ከተቀበለ እግዚአብሔር ለሕዝቡ ካህኑ ለወከለው ሕዝብ ምን ይገኛል ማለት ነው? ምህረት ይገኛል። ምህረት ሕዝቡ ካገኘ ደግሞ ምህረቱን እግዚአብሔር መሰረት አድርጎ ምን ያደርጋል? ይባርካል አለን። የአብርሃም የመጨረሻው ጥሪ የጎላው ጥሪ ለምን ምክንያት መሆኑ ነው? ለበረከት ምክንያት መሆኑ ነው። በረከት ከክህነት ጋር የተያያዘ ነው ብለናልን ማለት ነው። በአንጻሩ ደግሞ በሌላ በኩል ስንመለከት ዳዊት ደግሞ የተነገረው ለዳዊትና ለዘሩ የተነገረው ተስፋ ከምን ጋር የተያያዘ ነው? ከዙፋን ጋር የተያያዘ ነው። ከገዢነት ጋር የተያያዘ ነው። ከአለቅነት ጋር የተያያዘ ነው። ስለዚህ አለቃ ሆኖ በሱ ዘመን እንዴት ያለ ብልጽግና እንደሚሆን፣ እንዴት ያለ ሰላም እንደሚሆን፣ እንዴት ያለ ጽድቅ እንደሚሆን፣ እንዴት ያለ ፍትህ እንደሚሆን ያንን የመሳሰሉ ነገሮች ከንግስናው ጋር ይነገራል። ስለዚህ አብርሃም እና ለዘሩ የተነገረ ተስፋ አለ። ለዳዊትና ለዘሩ የተነገረ ተስፋ አለ። ይህንን በአንድ በኩል ካየን በኋላ ሌላው ደግሞ የተመለከትነው ምንድነው? አብርሃምና ዳዊት የአብርሃም የልጅ ልጅ ነው። የአብርሃም ዘር ነው እሱ ራሱ። ነገር ግን ይሄ የአብርሃም ልክ ወደ ያዕቆብ ጋር ሲመጣና ያዕቆብ 12 ልጆች ሲወልድ አብርሃም ጋር ያለው ይሄ የበረከት የክህነቱ ነገር ወደ አንድ ላይን ውስጥ ሲሄድ እናያለን። ወደ ምን? ወደ ሌዊ ውስጥ ሲሄድ እናያለን። የሌዊ ነገድ የምንን ይዞ ይወጣል? የክህነትን ይዞ ይወጣል። ከሌዊም ነገድ ደግሞ የካህን ለመሆን የተለየው አንድ ቤተሰብ ነበር። እሱም የምንድነው? የአሮን ቤተሰብ ብቻ ነበር። ከዚህ በአሮን መሰረት በአሮን ማዕረግ የሆነ በአሮን ስርዓት የሆነ የክህነት አገልግሎት ነበር። አብርሃም ውስጥ ያለው የበረከት ጎዳና በዛ በኩል እንደሚሄድ ማሰብ ይቻላል ማለት ነው።
በሌላ በኩል ደግሞ ሌላኛው ልጁ ደግሞ ይሁዳ ምንን ይዞ የሚነሳ ሆነ? ንጉስን ይዞ የሚነሳ ሆነ። የንጉሱን ተስፋ በዳዊት በኩል እናየዋለን ማለት ነው። ከዛ በዚህ በዘካርያስ ትንቢት ምን ሲሆን ነው የምናየው? ክህነቱና ንግስናው ምን ይሆናል ማለት ነው? አንድ ላይ ሆነና በአንድ ዙፋን ላይ ሁለቱም የሚካሄዱበት ዘመን ይመጣል የሚል ትንቢት ተነገረ። ያ ሰው ሲመጣ አለ፣ ያ ሰው ይሄንን ሁለቱም በአንድ ላይ አድርጎ የሚያደርግ ያ ሰው ሲመጣ እሱ ቤቴን ይሰራል አለ። ቤተ መቅደሴን ይሰራል፣ ልክ በልቤ እንዳለ እንደተመኘሁት የሚሰራልኝ እሱ ነው ብሎ እግዚአብሔር ተናገረ ብለናል። ከዛ ይሄንን ስንመለከት እነዚህ ሁለቱ አንድ ላይ መሆናቸውን ስንመለከት፣ ክህነትና ንግስና አንድ ላይ መሆናቸውን ስንመለከት ለነ አሮን ይሄ አይፈቀድም ነበር ንጉስ መሆን። ለነ ዳዊት እንደ ንጉስ ደግሞ ምን አይፈቀድም ነበር? ካህን መሆን አይፈቀድም ነበር። የሞት የሚያህል በመሃል ጋፕ ነበረ። ሁለቱ በአንድ ላይ ሆነው መስራት የሚቻሉበት ነገር እንዳለ ግን ቀደም ባለው ዘመን በአብርሃም ታይቷል። በማታ ያለን በመልከጼዴቅ ታያለን። ስለ መልከጼዴቅ ውስብስብ ነገር ውስጥ አንገባ፣ ቀላል ግልጽ የሆነ ነገር ምንድነው? መልከጼዴቅ የሚባለው ሰው ክህነትንና ንግስናን በአንድነት የያዘ ሰው ነው። የሰላም ንጉስ ደግሞ የልዑል እግዚአብሔር ካህን። ይሄስ በዚህ ስርዓት ይሄ የሚነሳው ሰው ከዳዊት ዘር የሚወጣው ሰው ዙፋን ላይ ተቀምጦ በመልከጼዴቅ ማዕረግ የሆነ ክህነትን ደግሞ ይይዛል ማለት ነው። በአሮን ያልሆነ ማለት ነው። ይሄንን ያኔ ባለፈው ሳምንት ተመለከትን። ቀጥሎ በነቢያት የተነገሩ ከዳዊት ጋር በተያያዘ የተነገሩትን አየን። የዳዊትን ዘር የመሲሁን ትንቢቶች ስለነበረ ባለፈው የተመለከትነው። ከነዛ ካየናቸው ውስጥ ብዙ ነው ያነበብናቸው። ሁሉንም አይደለም ያነበብናቸው። ጥቂት በጣም ጥቂት ክፍሎችን የወሰድነው። ከጥቂቶቹን ግን ዘርዘር አድርገን ካነበብናቸው ውስጥ ከነሱ መሃል አንድ ቁጥሮችን አነባለሁ። ካለፈው ሳምንት ካነበብነው የዘካርያስን አንብቤ ያለው መዝሙር ቅንፍ 89 ላይ ቁጥር 26 እና 27ን አነባለሁ። ብዙ ቁጥር ነው ከዚህ አንብበነው የነበረው፣ ደጋግመንም ያነበብነው ምዕራፍ ነው እሱ። መዝሙር ቅንፍ 89 እኔ ቶሎ ለማውጣት ሞክራለሁ ወደ ዛሬው ላይ እንድንሄድ። ቁጥር 27 እስከ 29 እንዲህ ይላል፣ እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገስታትም ከፍ ይላል፣ ለዘላለምም ምሕረቴን ለእርሱ እጠብቃለሁ፣ ኪዳኔንም በእርሱ ዘንድ የታመነ ነው፣ ዘሩንም ለዓለምና ለዘላለም፣ ዙፋኑም እንደ ሰማይ ዘመን አደርጋለሁ ይላል። በተለይ 26 እና 27 እርሱ አባቴ ነህ አምላኬ የመድኃኒቴ መጠጊያ ይላል፣ እኔም ደግሞ በኩሬ አደርገዋለሁ፣ ከምድርም ነገስታት ከፍ ይላል። ዳዊትን ምን ይለዋል? ስለ ዳዊት እየተናገረ ምን ይላል? ከዚህ ዳዊት ዘር የሚወጣውን ሰው ጭምር ነው። የረጅም ዘመን ነው የሚናገረው ብለናል። ምን እለዋለሁ አለ? በኩሬ እለዋለሁ አለ። እሱ ደግሞ ምን ይለኛል? አባቴ ይለኛል። የዳዊት ዘር የሆነ እግዚአብሔርን አባቴ የሚል የዳዊት ዘር የሆነ እግዚአብሔር ደግሞ ምን የሚለው? በኩሬ የሚለው መንግስቱ ለዘላለም የሚሆን ከሱ ይወጣል ብሎ ትንቢት በዳዊት በኩል እግዚአብሔር ተናገረ። ሌላው መዝሙረ ዳዊት ቅንፍ 110 ነበር። 110 ቁጥር 4 ላይ ያለውን አሁንም ለዳዊት ነው የሚነገረው እና ከቁጥር 1 ጀምሮ ነው የተመለከትነው። ያኔ ቁጥር 4 ብቻ ላንብብ። አሁን ምን ይለዋል? ዳዊትን አንተ ይለዋል እንደ እግዚአብሔር ይቅርታ፣ ከዳዊት ዘር የሚወጣውን ሰው በዳዊት ዙፋን የሚያስቀምጠውን ሰው እግዚአብሔር ምን ይላል? አንተ እንደ መልከጼዴቅ ስርዓት ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም ይላል። ልክ እንደዚህ ቢል ኖሮ አንተ እንደ አሮን ስርዓት ካህን ነህ ብሎ ለዳዊት ዘር እግዚአብሔር ቢናገር ወይ ነብዩ ቢናገር ምናልባት ያ ነብይ ሊገደል ይችላል። ለምን? ንጉስ የይሁዳ ነገድ ካህን መሆን አይችልም። ትንቢቱ ግን የሚለው ምንድነው? እሱ በመልከጼዴቅ ማዕረግ በመልከጼዴቅ ስርዓት ንጉስ ትሆናለህ፣ ካህን ትሆናለህ ተብሎ ለዳዊት ዘር ለንጉሱ ትንቢት ምን ብለዋል? ተነግሮ ይሄ ትንቢት ነው። ኢሳይያስ 7 ላይ ደግሞ ምን የሚል ተነግሯል? ባለፈው ቁጥር 14 ላይ ያነበብነው
ኢሳይያስ 7 ቁጥር 14 ላይ ምን ይላል? ለዳዊት ቤተሰብ ለንጉሱ ቤተሰብ ነው ይሄ መልእክት የተነገረው። እነሆ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። እና ድንግል እንደምትጸንሰው ተነገረ ማለት ነው። ምዕራፍ 9 ላይ እዛው ቅድም ባለፈው ያነበብነው ኢሳይያስ ምዕራፍ 9 ላይ ቁጥር 7ን ብቻ አነባለሁ። አሁን ከዛሬ ጀምሮ እስከ ዘላለም ድረስ ይሄ የሚወለደው ሕፃን ማለት ነው፣ የሚወለድ ሕፃን እንዳለ ወንድ ልጅ እንደሚወለድ ከተናገረ በኋላ እቺ ድንግል የምትወልደው ማለት ነው። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። በዳዊት ዙፋን ላይ አለቃ ሆኖ የሚነሳ መንግስቱ የሚበዛ እንደሚኖር ኢሳይያስ በዚህ ተናገረ። ኢሳይያስ ላይ ያላነበብኩት ምዕራፍ 11 ላይ ያለውን ዛሬ እንዳነብ ፈልጋለሁ። ባለፈው መጨረሻ ላይ እንዲሁ ጠቀስ አድርጌ ነው ያለፍኩት፣ ግን አላነበብነውም። እሱን እንድናነበው ፈልጋለሁ። ኢሳይያስ 11 ከ1 እስከ 9 ያለውን አነባለሁ በጌታ በኢየሱስ ክርስቶስ ስም። ከእሴይ ግንድ፣ እሴይ ማን ነው? እሱም የዳዊት አባት። ደስ ትክክል። አሁን የመለሳችሁት እንደዚህ እንድትመልሱ ነው የፈለኩት። እሴይ ማን ነው ሲባል የዳዊት አባት። ዳዊትን ካላነሳችሁ እሴይ ሂዝ ኖበዲ አይነት ነው። በቃ ትርጉም የእሴይ ክብሩ ያለው ዳዊት ላይ እግዚአብሔር ካለው አጀንዳ የተነሳ ነው እና እሴይ ሲነሳ የዳዊት አባት መሆኑ ነው ይነሳው። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። አይኖቹም እንደምታይ አይፈርድም፣ ጆሮም እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገድላል። የወገቡን መታጠቂያ ጽድቅ፣ የጎኑን መቀነት መታማኝነት ይባላል። አብዛኛው የሚያወራ አሁንም ስለምንድን ነው? ስለ ገዢነቱ፣ ስለ ጽድቅ ዳኝነቱ፣ ስለ ፍርዱ ነው የሚናገረው። ከዛ በሱ ዘመን የሚሆነውን ቀጥሎ ይነግረናል። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። እሱ ይሄ የዳዊት ልጅ ዙፋን ላይ ሆኖ የእሴይ ስር የሚወጣው ቁጥቋጥ ያ ዙፋን ላይ ሆኖ በተቀመጠበት ዘመን ማለት ነው። ላምና ድብ ቁጥር 7 አብረው ይሰማራሉ፣ ግልገሎቻቸውም በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል። ልክ እንዴት ይሆናል ማለት ነው? ገና እግዚአብሔር ሲፈጥር እንዳሰበው እንደ መጀመሪያው እንደ ኦሪጂናሉ ፕላን ይሆናል። የኦሪጂናሉ ፕላን እኛም እነሱ ገባቸው አይደለ? አራዊቶቹ ምግባችን ምን ነበር? አንድ ነበር። ጤናችንን ያናወጡት ምግቦች በኋላ የመጡት እንደሆኑ ታውቃላችሁ። ጤና ስንፈልግ ወዴት ነው የምንሄደው? ወደ የትኛው ምግብ ነው የምንሄደው? አይደለ? ወደ ፕላንቱ ነው የምንሄደው አይደለ? ወደ አረንጓዴ ተክል ምንሄደው ጤና ስንፈልግ። እሱ በቃ ለጤናው የሚያስብ ሰው ነው ከተባለ ሰላጣ ሲበላ ካያችሁት፣ ጎመን ልጆቻችን የማይወዱን ብሮኮሊ ሲበላ ካያችሁት፣ ይሄ ሰውዬ ለጤናው እያሰበ ነው። ታዲያ እንደሱ ነው መታሰብ የነበረበት። ስጋ በሊታ የሆነው በኋላ ነው እና ችግርም ያመጣብን እሱ ነው እንደሚታወቀው። እንዲያውም ምን ይባላል እዚህ ጋር ቆም ላልክና አንድ መጽሐፍ ላይ ድሮ ኢትዮጵያ ሆኜ ያነበብኩት ነው። እኔ የሳይንስ ሰዎች እናንተ ፈትናችሁ ልትሉ ትችላላችሁ፣ ግን የጻፉት ዶክተሮች የጻፉት ናቸው እና የጻፉት እዛ ላይ ምን ይላል? እንስሳት ለሰውነታችን የሚጠቅመው ይሄ አሚኖ አሲድ የሚባለው ነገር ከፕላንት ውስጥ ነው የሚወጣው። ይሄ አሚኖ አሲድ እኛንም ይላል እዛ ላይ እኛንም ሰዎችንም
እንስሳትንም የሚጠቅማቸው እሱ ነው። ስለዚህ እንስሳት እነዚህን እጽዋት ነው የሚበሉት በእጽዋቱ ስለሚገኝ እና ስጋ በሊታ የሆኑ አራዊት ስጋ በሊታ የሆኑ አራዊትን አይበሉም ማለት እዛ መጽሐፍ ላይ ነው እንደ ብዬ ማሰብ ጀመርኩ ማለት ነው። አንበሳ ጅብን ሲበላ፣ አንበሳ ነብርን ሲበላ እንደዚህ አይበሉም ማለት። ስጋ በሊታ የሆኑት አራዊት ሳር በሊታ የሆኑትን እንስሳት ነው የሚበሉት። በዛ በኩል ነው አሚኖ አሲዱን እነሱም የሚያገኙታል። እና ሁሉም ያ ፕላንት ያስፈልገዋል ማለት ነው። እና ይሄ በጣም የሚገርም ነገር ነው። ይሄንን ባነበብኩበት ጊዜ ቆይቷል፣ ኢትዮጵያ ሆኜ ያነበብኩት ነው። እና አሁን ምን ይሆናል አለ፣ አራዊቶቹ ወደ ምን ይመለሳሉ? ወደ ቅጠሉን ወደ መብላት ይመለሳሉ አለ። ይሄ የዳዊት ዘር ዙፋኑን ሲይዝ ማለት ነው። ከዛ ምን ይላል? የሚጠባውም ሕፃን በእባብ ጉድጓድ ላይ ይጫወታል፣ ጡት የጣለውም ሕፃን በእፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራዬ ሁሉ ላይ አይጎዱም አያጠፉምም። ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና። የእሴይ ልጅ ሲነግስ ማለት ነው። ያሱ ሲነግስ ይሄ ተነገረ። ይሄ ባለፈው ካነሳናቸው ትንቢት መካከል ነውና በዚህ ውስጥ እንግዲህ ምናየው ምንድነው? ክህነትና ንግስና አንድ ላይ ሲሆኑ ስንመለከት ይሄ አንድነት የሚመጣው የቱ ላይ ነው? እሱ ዙፋን ላይ ነው። ይሄ ልብ እንድትሉ ፈልጋለሁ። ለምን ነገ ወደፊት ምናየው ላይ ወሳኝ ስለሆነ የሁለቱ አንድነት የሚመጣው ምኑ ላይ ነው? እሱ ዙፋን ላይ ነው። ካህኑም ይቀመጣል፣ ንጉሱም ይቀመጣል። ንጉሱም ካህኑም ሆኖ የሚቀመጠው ግን ብዙ ሰዎች ሳይሆኑ አንድ ሰው ነው። ሁለቱንም የሚሆነው አንድ ሰው ነው። እና ክህነትና ንግስና አንድ ላይ ሆኑ ሲባል በዛ ውስጥ የምናየው ምንድነው? ለምሳሌ ስልጣንንና ትህትናን። ለምን? የካህኑ ስራ ህዝብን ወክሎ ስለ ህዝብ መማለድ ነው። የህዝብ አለቃ መሆን አይደለም፣ ለህዝብ የሚማለድ ነው። እነዚህ ሁለቱ አብረው ሲሆኑ ታያላችሁ። ፍትህን እውነትን በአንድ በኩል ታያላችሁ። በዚህ በኩል ንጉሱ ጋር ስትመጡ ማለት ነው እውነት ፍትህ ታያላችሁ። ካህኑ ጋር ስትመጡ ደግሞ ይቅርታ ምህረት ታያላችሁ። እነዚህ ሁለቱ አንድ ላይ የሚሆኑበት ይሆናል እንደማለት ነው። እና አስተዳደር ፍርድን በአንድ በኩል ንጉሱን ስትመለከቱ፣ ለሌላ ሁሉ ለህዝብ ሁሉ በረከት መሆን ደግሞ ካህኑ ጋር ታያላችሁ። እዚህ አስተዳዳሪ ነው፣ ፈራጅ ነው። ደግሞ ካህን ሲሆን ደግሞ ለህዝብ ሁሉ በረከት ምክንያት ነው። እነዚህ ሁሉ አንዱ ሰውዬ ላይ ሲገለጥ ታያላችሁ። ካህኑም ንጉሱም አንድ ላይ የሚሆንበት። እንግዲህ ይህንን በተመለከተ ስለዚህ ስለ ዳዊት ዘር የተነገሩትን ትንቢቶች በሙሉ እንዘርዘር ብንል በጣም ብዙ ናቸው። ባለፈው ሳምንት እንዳልኳችሁ ኢትዮጵያ ሆኜ የማስተምረውን ትምህርት ነበር ብያችኋለሁ፣ ኢየሱስ ማን ነው በሚል ያ ትምህርት ላይ ስንመለከት እዛ ውስጥ የምናያቸው የነበሩትን በሙሉ እንሂድ ብንል በቃ ብንውል ብናድር፣ ለነገሩ ብንውል ብናድር ነው እመርጣለሁ። እውነት ለመናገር ባላቆም እመርጣለሁ። አንዳንድ ጊዜ በቃ ባይወጣ እዚሁ ቢዋል እዚሁ ቢታደር የሆነ ነገር ምንሆን ይመስለኛል መጨረሻ ላይ። ለምን? እዛ ጥልቀቱ ስንገባ ይሄ ጀመር አድርገነው ውጥት ነው። ለእናንተ በስቶ ቢሆን ለእኔ የሆነች ትንሽ ነገር ጠብ አድርጌ እንደምሄድ ነው። የሆነች ነገር እንደዚች አድርጌ እንደምሄድ ነው። በቃ ምነው ከሳምንት ባይሆንና ቀንም ሌሊትም ተገጣጥሞ ዝም ብሎ አንዴ የሚፈስ ነገር ቢሆን መጨረሻ ላይ የሚሆነውን ታዩት ነበር። እና ለምሳሌ የተነገሩት ትንቢቶች ስለ አወላለዱ በብሉይ ኪዳን ዘመን ነቢያት ተናግረዋል። ስለ አወላለዱ ሲናገሩ የት እንደሚወለድ ማን እንደምትወልደው ሁሉ ተናግረዋል። እሱን አንብበናል ባለፈው ሳምንት አይደለ? የምትወልደው ማን ነች አለ? ድንግል ነች አለ። የሚወለደው የት ነው አለ? ቤተልሔም ነው አለ። ስለማን ነው የተነገረው? ስለ ዳዊት ዘር ነው ሲነገር። ከዛ አገልግሎት ሲጀምር ማገልገል መንቀሳቀስ ሲጀምር እንዴት አድርጎ እንደሚያገለግል
በጣም በብዛት ነው የተነገረው በዝርዝር ነው የተነገረው በማን መንፈስ እንደሚያገለግል ቅድም አነበብን አይደል ላዩ ላይ የሚወርደው መንፈስ ምን አይነት መንፈስ ላዩ ላይ እንደሚመጣ እነማን ሰፈር እየሄደ እንደሚያገለግል ተነግሯል በዝርዝር የሰፈር ነው የምታገኙት መሰላችሁ ድሆች ሰፈር ነው የምታገኙት አፉን ሲከፍት አፉን ልክ ለማስተማር ሲከፍት አፉን ልክ ሲከፍተው ምን አይነት ነገር ከአፉ ውስጥ እንደሚወጣ ተናግሯል አፌን በምሳሌ ከፍታለሁ ተብሎ ተጽፏል እንደሚለው ማለት ነው የሚያደርጋቸው ስራዎቹ ተአምራቶቹ የእርሱ ምልክቶች እንደሚሆኑ ምን አይነት ተአምራቶችን እንደሚያደርግ ምን አይነት ስራዎችን እንደሚያደርግ ተነግሯል ስለ አወላለዱ ተነግሯል ስለ አገልግሎቱ እና ተግባሮቹ ተነግሯል ሶስተኛነት ደግሞ ስለ መከራው ተነግሯል መከራ እንደሚገጥመው ተናግሯል መከራ እንደሚቀበል መከራ በምን ምክንያት እንደሚቀበል እነማን መከራ እንደሚያመጡበት ማን እንደሚያመጣበት የመከራው አይነት ምን አይነት እንደሆነ ደረጃው መልኩ ምን እንደሚመስል ዝርዝር ነገር ተነግሯል በዛ መከራ ውስጥ እንደሚሞት ተነግሯል ሞት እንደሚገጥመው ተነግሯል እነዚህም ብቻ ብታዩዋቸው በጣም ብዙ ትንቢት ናቸው በጣም ብዙ ራሱ ምትውሉበት ትንቢት ናቸው እነሱም ብቻ ብናነብ ይሄ ሁሉ ለምን ይነገራል ይሄንን ሰው መለየት ወሳኝ ስለሆነ ነው ይሄን ሰው ከሰዎች ልጆች ሁሉ መካከል ለይቶ ማወቅና ልክ እግዚአብሔር በነቢያቱ እንደተናገረለት እንደዛ እሱን ለይቶ ማወቅ እና እነሱ በተናገሩለት ማንነቱ እሱን ማወቅ የህይወታችንን አቅጣጫ የሚቀየር ነው የሚሆነው እሱ ሲመጣ መቅደስን ይሰራል አለ እሱ ነው ማደሪያን ይሰራው አለ የጌታ ስም የተባረከ ይሁን ይሄ ብቻ አይደለም ከዛ ከመከራ በኋላ ደግሞ እንደሚከብር ክብሩን ደግሞ ተነግሯል ይሄን ነቢያት ነው የተናገሩት ልብ አድርጉ ክብሩን ተናግረዋል ክብሩን ሲናገሩ ለምሳሌ ከሙታን እንደሚነሳ ተናግረዋል ይሄ ዳዊት ዘር መከራ ከደረሰበት በኋላ ይነሳል ብለው ተናግረዋል ነቢያት ናቸው የተናገሩት ደግሞ ያርጋል ብለው ተናግረዋል አርጎ ይሾማል ብለው ተናግረዋል ሲሾም ቅድም እንዳነበብነው በመልከጼዴቅ ማዕረግ አንተ ለዘላለም ካህን ይባላል ብለው ተናግረዋል ሲሾም ንጉስ ነህ በሕያዋንና በሙታን የምትፈርድ ንጉስ ነህ ተብለው ይሾማል ብለው ተናግረዋል ከነገሰ ከከበረ በኋላ በስሙ ምክንያት ስለ ስሙ በምድር ሁሉ ላይ አዋጅ እንደሚነገር ተናግረዋል እነሱ ናቸው የተናገሩት በብሉይ ኪዳን ያሉት ነው ማለት የስሙ አዋጅ በሚነገርበት ጊዜ በዛን ጊዜ ለራሱ የሚሆን ህዝብ እንደሚመለምል ተናግረዋል ያንን ህዝብ ይዞ በምድር ላይ መንግስቱን እንደሚያሰፍን ተናግረዋል በምድር ላይ ዙፋን ላይ ተቀምጦ ካህንም ንጉስ በሆነው በሚገለጥበት ጊዜ ምድርን የሚያስተዳድርበት ማስተዳደር ወደር የሌለው ዘመን እንደሚሆን ተናግረዋል ከዛ አንድ ቀን ያንን መንግስት ያንን ህዝብ ሁሉ ሰብስቦ ሁሉን ካረገ በኋላ አባቱ እግዚአብሔር ጋር አምጥቶ ለአባቱ አስረክቦ እነዚህ በሙሉ የኔ ናቸው ወንድሞቼ እያለ የጠራ አባቱን እንደሚያከብር ደግሞ ነቢያት ተናግረዋል ይሄ ሁሉ ሲጠቀለል ምን የሚለውን ይገልጣል መሲህ የሚባለው ይሄ ሰው ማለት ነው መሲህ ሲባል ይሄ ሁሉ የተነገረለት ሰው ማለት ነው የዛሬ ርዕስ ያልኩት የዳዊት ዘር የመሲሁን ጥበቃ ነው ያልኩት እሱን መጠበቅ ይሄ ትንቢት የሰሙ በሙሉ ሰዎች ተግባር ነበር በብሉይ ኪዳን ዘመን ይሄ ትንቢት በነቢያት ሲነገር ከሰሙ በኋላ ይሄን ትንቢት የሰሙት አብዛኞቹ ከሞላ ጎደል ሁሉ ማለት ይቻላል አይሁዳውያን ናቸው እስራኤላውያን ናቸው ስለዚህ እስራኤላውያን ተግባራቸው ለሁሉም ለየትኛውም ጥያቄያቸው ለየትኛውም ለሚገጥማቸው ጥያቄ የፖለቲካ ጥያቄ ይሆን የኢኮኖሚ ጥያቄ ይሆን የሃይማኖት ጥያቄ ይሆን የትኛውም ጥያቄ ሲገጥማቸው መልሳቸው ምን ነበር የዳዊት ዘር ይመጣል ነው መልሳቸው ምን ነበር መሲህ ይመጣል ነው የሚሉት መሲህ ይመጣል የትውልዱ በሙሉ ተስፋ የእስራኤል ሁሉ ተስፋ
ይሄ ከዳዊት ዘር የሚወለደው መሲህ ነው። እሱን እንዲጠብቁበት የሆኑበት ምክንያት ነቢያት የተናገሩት በጣም ከፍ ያሉና የከበሩ እጅግ ብዙ የሆኑ ትንቢቶች ስላሉ እነዚህ የሚጠብቁት የነበሩትን ሰዎች ለማስታወስ ትንሽ ነገር ላነሳ ፈልጋለሁ። ወደ ማቴዎስ ወንጌል ላይ ሄደን አንዳንድ ነገር እናነባለን። መሲሁን ጥበቃ፣ የዳዊትን ዘር ጥበቃ ቤተ መቅደስ ውስጥ ከነበሩ ሰዎች ሉቃስ ወንጌል ላይ ያለው መጀመሪያ ላንብብ ከማቴዎስ ከማንበባችን በፊት ሉቃስ ወንጌል ምዕራፍ 2 ውስጥ ስንገባ 2 ቦታዎች እናነባለን። ቁጥር 45ን ይቅርታ 45 ሳይሆን 25ን እና 38ን በዚህ ቦታ ላይ የምናገኘው ስለ አንድ ሰው ስምዖን ስለሚባል ሰው ነው። በቤተ መቅደስ ውስጥ ያገለግል የነበረ የቤተ መቅደስ ካህን ነው እና ስለሱ ሰው እንዲህ ይላል። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበር፣ መንፈስ ቅዱስም በእርሱ ላይ ነበር። ቁጥር 26 ምን ይላል? በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር ይላል። ይሄ ሰው እንግዲህ ከነዚህ ትንቢቶች ሁሉ በኋላ ነው ምናየውና ይሄ ሰው ይጠባበቃል። የእስራኤልን መጽናናት ነው የሚጠባበቀው። ይሄ እስራኤል እንደምትጎበኝ ይጠባበቃል። የእስራኤል መጽናናት የሚመጣው መቼ ነው? እሱ በጌታ የተቀባው ሲመጣ። በጌታ የተቀባው ማለት ማን ነው? እሱ መሲህ። መሲሁ ሲቀባ ምን ሆኖ ይቀባል? ንጉስም ደግሞ ካህንም ሆኖ ይቀባል። ልብ አድርጉ። ይሄ የክብር ጥሪ፣ የዘላለም ጥሪ ነው። አገልጋይ ለመሆን ከተፈለገ ግን በብሉይ ኪዳን ዘመን ነቢይ እንደሚቀባ በአገልግሎትም ይገለጣል። ለአገልግሎት ቅባት አለ። ይሄኛው ግን ያሁን ትኩረቴ መሲህና ንጉስና ካህን ሆኖ የሚቀባበትን ቅባት እና እሱን ይጠባበቅ እና መንፈስ ቅዱስም የሚለው ምንድነው? በጌታ በእግዚአብሔር አብ ማለት ነው የተቀባውን ሳታይ አትሞትም ይለዋል። ታየዋል ይለዋል እና ነጋ ጠባ የሰው የሚጠብቀው ማንን ነው? መሲሁን። ዝቅ ብለን ቁጥር 38 ስናነብ በዛች ሰዓት ይላል ቀርባ ይላለች። ቀርባ የተባለችው ሴት በጾምና በጸሎት ትተጋ የነበረች ሴት ነች። እሷን ከ16 ጀምሮ ይናገርላታል። ከዛ ጀምሮ አንብበው። ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነብይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር ይላል። የኢየሩሳሌምን ቤዛ፣ እግዚአብሔር ኢየሩሳሌምን እንደሚቤዥ የሚጠባበቁ ሰዎች አሉ። መቼ ነው የሚቤዠው? መሲሁ ሲመጣ። ይሄ መጠበቅ ህዝቡ ውስጥ እንዴት እንደነበር እንድታዩት ነው። መሲሁን ጥበቃ ላይ እንዴት እንደነበሩ እንድታዩት ነው። ማቴዎስ ወንጌል ላይ እንሂድና ማቴዎስ ወንጌል ምዕራፍ 2 ላይ የሃይማኖት ሰዎች ከነበሩት መካከል ፈሪሳውያን የሚናገሩትን እናያለን እዚህ ጋር። እነሱም ብቻ ሳይሆን ደግሞ ከንጉስ ቤተሰብ የሆነው ከንጉስ መካከል ደግሞ የአሕዛብ ንጉስ የሆነውን ሄሮድስንም እናያለን። ቁጥር 1 እና 2 እንዲህ ይላል። ማቴዎስ ወንጌል ምዕራፍ 2 ከ1 እስከ 5 አነባለሁ። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ 70 ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከብን በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። አሁን እዚህ ላይ አይደለም አተኩሮ ነው። እዚህ ከ3 ጀምሮ ያለው ነው። ዘመኑን እንድናስተው ነው። ያን ዘመን እንድናስበው ነው። ንጉሱ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምንም ሁሉ ከእርሱ ጋር
የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። ምንድን ነው የጠየቀው? አሁን እንዳለፈው ሳምንት ላድርግ። እሺ እንዳለፈው ምንድን ነው የጠየቀው? እስቲ በሉት። ኢየሱስ የት ነው የሚወለደው ነው ያለው? ነው ያለው? ማን ያለው? ክርስቶስ። ልብ በሉ። ክርስቶስ ማለት የግሪክ ቃል ነው። አማርኛው ትርጉሙ ምንድነው? እሱ የተቀባ ማለት ነው። የእንግሊዝኛው ምንድነው? እሱ the anointed ማለት ነው። እና ንጉሱ ማወቅ የፈለገው የተቀባው ያ የት ነው የሚወለደው አለ። የት እንደሚወለድ ማወቅ ችግር አይደለም። ለምንድን ነው? እሱ ነቢያት ተናግረዋል። እና እነዚህ የሃይማኖት ሰዎችን ጠራና ንገሩን የት ነው የሚወለደው አለ። ይሄ የተቀባው ይሄ ዳዊት ዘር የት ነው የሚወለደው? ከዛ እነሱ ነገሩት ቦታውን። አንቺ ቤተልሔም ባለፈው ሳምንት ያነበብነው የይሁዳ ምድር ከይሁዳ ገዢዎችም ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ እንዲህ ተጽፏል፣ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት ይላል። ይህንን ጥቅስ ስናነብ ባለፈው ሳምንት ሌላ ለየት ያለ እዛ ትንቢት ውስጥ ያየነው ይሄ ሰው የዳዊት ዘር ብቻ ሳይሆን ወደኋላ ከየት እንደሚመጣ ሲታይ የዳዊት ዘር ብቻ ሳይሆን ከዳዊት ዘርም አልፎ ከአብርሃምም አልፎ ጅማሬ የሌለው ዘላለማዊ ማንነት እንዳለው ነቢያት ያኔ ተናግረው ነበር። ስለዚህ ለየት ያለ ልጅ ነው። እንደ ሰለሞን አይነት አይደለም ማለት ነው። ወይም ደግሞ ከነዛ የሚመጡት እንደነበሩት እንዳየናቸው እንደነ ዮሳፍጥ አይነት አይደለም ማለት ነው። እንደነ ሕዝቅያስ አይነት አይደለም ማለት ነው። ከዛ ያለፈ እንደሆነ አይተናል። እና እዚህ ጋር ያንን ሲነግሯቸው እናያለን። አሁን በነገስታት ውስጥም ሐሳብ አለ። ማን? ክርስቶስ የሚባለው መሲሁ ይመጣል። ከየት ነው ይመጣው የሚል እንዲሁ ደግሞ በህዝቡ ውስጥ የተለያየ ደረጃ ያላቸው ሰዎች በጣም ዝቅተኛ ደረጃ ካላቸው ሰዎች ውስጥ ብናነሳ አንደኛው አሳ አጥማጅ ነው። በዛ ዘመን ክላስ ስለነበረ ማለት ነው። ከነዛ አጥማጆች መካከል ዮሐንስ ወንጌል ምዕራፍ 2 ላይ አካባቢ የምናነበው አለ። እዛው ጋር ደግሞ ሌላኛውንም እናነባለን። ዮሐንስ ወንጌል ምዕራፍ 2 እናውጣና ቁጥር 42 ላይ ከ42 ላይ ላንብበው። ከ42 እንዲህ ይላል፣ እርሱም አስቀድሞ የራሱን ወንድም ስምዖንን አገኘውና ይላል። 1:42 ይቅርታ። እሺ ጎበዞች 1:42 እዚህ ጋር ነው። እዚህ ገጽ ላይ ስታዩ ምዕራፍ 2 እዛች ጋር ከላይ ስላለች ስለምትታይ እሷ ጋር ሄጃለሁ። እሺ ቁጥር 42 ምን ይላል? ምዕራፍ 1 እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝተናል አለው። ትርጓሜው ክርስቶስ ማለት ነው ይላል። ምን ይነግራቸዋል? ልክ ይሄ ሰው እንግዲህ እነዚህ ደቀ መዛሙርት በኋላ የሆኑት ናቸው እናውቃለን። እና አንደኛው እርስ በርሳቸው እነዚህ ቤተሰብ የሆኑት ናቸው አይደለም? ወንድማማቾቹ ናቸው። ወንድሙ እንድሪያስ ወንድማማቾች ናቸው። ወንድምየው ለወንድምየው ምን ይለዋል? መሲህን አግኝተናል። እቺ አግኝተናል የምትለው ቃል ምን ያሳያቸዋል? ምን ላይ ነበሩ ማለት ነው? ፍለጋ ላይ ነበሩ። እና በሕዝብ ሁሉ ዘንድ እሱ ነው የሚፈለገው። የሆነ ነገር ለየት ያለ ነገር የሚያደርግ ከተገኘ እሱ ይሆን ነው የሚባለው። መሲህን ጥበቃ፣ ትውልድ ሁሉ ሕዝብ ሁሉ መሲህን ጥበቃል። እሱ ይሆን ልክ ሲያገኙት ይህንን ሰው አሁን እሱን አላነሳውም። ይህንን ሰው ሲያገኙት መሲህን አግኝተናል ነው ያወሩት። እዚህ ምዕራፍ 4 ላይ ደግሞ እናነባለን። እዛው ዮሐንስ ወንጌል ተራ የሚባል ኑሮ ውስጥ ካሉ ከተራም ደግሞ እነዛ በኑሮ በስራ አይነት ነው። ይሄኛው ግን በኃጢአት ነው። ምዕራፍ 4 ላይ ማን እናገኛለን? ሳምራዊት ሴት እናገኛለን።
ሳምራዊቷ በአይሁዳውያን ክላስ ታች የሚሰጣት ነች። እንደገና ደግሞ ተጨማሪ ምንድን ነች? ጋለሞታ ነች። ስለዚህ ጋለሞታ በመሆኗ ደግሞ ከህብረተሰቡ የተገፋች ነች። በከተማ ዳር ላይ የምትውል ነች። እቺ ሴት አንድ ሰውን ታገኛለች እዚህ ጋር እና አሁን ዝም እላለሁ ስለሱ ሰው ታወራ ያወሩና መጨረሻ ላይ መጀመሪያ ተጫወቱ። አንተ አይሁዳዊ እኔ ደግሞ ሳምራዊ እንዴት ነው የምታወራኝ ስትለው ከዛ ሰውየውን ያወራችው የሚስጥር ሲገልጥላት አንተ ሰው ነቢይ ሳትሆን አይቀርም ስትል ደግሞ ርዕሱን ደግሞ ከዛ እሱ የስግደትን ነገር ማውራት ሲጀምር መንፈሳዊ ነገር ውስጥ ጠለቅ እያለ ሲገባ ምን ምትል ይመስላል መሰላችሁ? እዚህ ቁጥር 25 ጋር ስትመጡ ሴቲቱ ምን አለች? ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ይነግረናል ስትል ይነግረኛል አይደለም ያለችው፣ ሁሉ የሚጠብቀው እንደሆነ ያሳውቃል። እቺ ሴት ጋለሞታ ነች። በጣም ዝቅተኛ ቦታ እንደ ሃይማኖት ሰው እንደ እግዚአብሔር ሰው የጌታን ቃል ምታጠና ምታነብ አርጋችሁ ምታስቧት ሴት አይደለችም። ከእግዚአብሔር የራቀች በርኩሰት ውስጥ የገባች ከህብረተሰቡም የተገፋች እንደገና ደግሞ ባየነው በአይሁድና በሳምራውያን መካከል ባለው መከፋፈል ደግሞ የበለጠ የተገፋች ሴት ነች። እሷም ሳትቀር በሷ ደረጃ ማይጠበቃል የዳዊት ዘር ይጠበቃል። ማይጠበቃል ክርስቶስ። እቺ ስም ወሳኝ ነች። ልባርኩ ሶስቱም ቦታ ይሄን ነው የምናየው። ክርስቶስ የት ይወለዳል ሲባል ምንድነው? የተቀባው የት ይወለዳል። እግዚአብሔር ንጉስና ካህን አድርጎ ይሾመዋል የተባለ እሱ ሲመጣ እንዲደረጋል የተባለለት የት ይወለዳል። መሲሁን ክርስቶስ የተባለውን መሲህ አግኝተናል። ክርስቶስ የተባለው መሲህ ሲመጣ ሁሉን ይነግረናል አለችው። ማለት ምንድነው? አንተ ሰውዬ የይሁዳ ሰው እኔ እናንተ መጨቃጨቅ የለብንም፣ ገላጋይ ይመጣል አለችው። እሱ ሲመጣ እሱ ስለ እግዚአብሔር አምልኮ ትክክለኛ የሆነ ነገር የሚገልጥልን እሱ ነው አለችው። ሌሎች ደግሞ አሉ። ምን የሚባሉ መሰላችሁ? ቀናተኛዎች ይባላሉ። ዘዘለትስ ይባላሉ። እነዚህ ዘዘለትስ የሚባሉ የሮማውያንን አገዛዝ በጊዜ ሮማውያን አይሁዳውያንን እየገዙ ስለሆኑ የሮማውያንን አገዛዝ የሚቃወሙ እና የማይቀበሉ፣ ያ ብቻ ሳይሆን ጸጥ ብለን አንቀመጥም የሚሉ ናቸው። ጸጥ ብለን አንቀመጥም፣ ምን እናደርጋለን? ሬዚስት እናደርጋለን፣ እንቃወማለን ብለው በኃይል ማለት ነው ታጥቀው የሮማን መንግስት መገልበጥ ቢፈልጉ ሲገለብጡ ስልጣኑን ማን ይዘልናል ብለው ነው የሚጠብቁ? መሲሁ ይመጣል ብለው ስለሚጠብቁ ነው። እኛ እንዋጋለን፣ ሮማውያን እንገረስሳለን። በዛ መሃል ማይገለጣል፣ መሲሁ ይገለጥና ወንበሩን ይይዝልናል። እሱ ሲይዝ እስራኤል ያጣችው ክብር እንደገና ይመለስላታል፣ የራሷ መንግስት ይኖራታል ብለው የሚታገሉ የፖለቲካ ታጋዮች ናቸው። አይሁዳውያን መካከል ማለት ነው። ማን ነው ነፍጥ ያነሱ ማለት ነው። ነፍጥ እኮ በኋላ ነው የገባኝ። ነፍጠኛ እየተባለ ባለፈው ዘመን ሲባል ምን እንደሆነ ማላቅም ነበርና አባቴ የድሮ ታሪክ ሲያወራኝ እንዳጋጣሚ ይሄን ቃል ሰምቼዋለሁ። ነፍጠኛ ምን እንደሆነ ግን አላቅም ነበር። ለምን ነፍጠኛ ይሄ ነፍጠኛ ሲባል ባለፈው ጊዜ ምን እንደሆነ ማላቅም ነበር። አባቴ የድሮ ታሪክ ሲያወራኝ እና ያኔ ነፍጥ እንግዲህ የሚገኘው አለ የዛ ሐረር አካባቢ ስለነበር ነፍጥ ፍለጋ ወደ ሐረር ነበር የሚኬደው አለኝ። ምንድነው ነፍጥ? ጠበንጃ ነው አለኝ። ነው እንዴ? ለዚህ ነው እንዴ ነፍጠኛ ማለት ጠበንጃ ያነሱ ማለት? ልክ እንደዛ ነበሩ እነዚህ ዘዘለትስ የሚባሉት ቀናተኛ የሚባሉት አይሁዳውያን ናቸው። የሮምን መንግስት እንገረስሳለን፣ ታግለን እናሸንፍና ማን ይነግሳል ነው የሚሉት? መሲሁ ይነግሳል። እሱ ሲነግስ የሁሉም መሲሁን ጥበቃል እና ከነሱ መካከል አንደኛው ስምዖን ይባላል። በኋላ 12 ደቀ መዛሙርት ከምትሏቸው ውስጥ አንደኛው ጴጥሮስ ሳይሆን ሌላኛው ስምዖን ፖለቲከኛ የነበረ ነው።
ጠብ ያነሳ ጠበንጃ ነፍጥ ያነሳ የነበረ ነው። ሮምን ለመገስገስ መሲሁን እዛ ጋር ለማምጣት ሲሞክር የነበረ ነው። በሕዝቡ ሁሉ ዘንድ ማይጠበቃል፣ መሲሁ ይጠበቃል። ሐዋርያት ሥራ ላይ ያለውን ደግሞ መጨረሻ ላይ እንድናነብ ፈልጋለሁ። ሐዋርያት ሥራ ላይ የምናገኘው የታሪክ ሐዋርያት ሥራ ምዕራፍ 5 ላይ እናገኘዋለን። ይሄ ታሪክ ደቀ መዛሙርቱ እስር ቤት ገብተው የነሱ ጉዳይ እንዴት ይፈታ፣ ምን አይነት ቅጣት ይቀጡ፣ ምን ይደረጉ የሚል ክርክር በተነሳ ጊዜ ያንን ለዛ ክርክር በሸንጎ መካከል በአይሁድ አለቆች መካከል የክርክር በተነሳ ጊዜ ለዛ የመፍትሄ ሐሳብ ያቀረበ አንድ የሕግ መምህር የሆነ ገማልያል የሚባል ሰው ነበር ይላል። ይሄ ሰው የተናገረው ንግግር ውስጥ የምታዩት የዘመኑን የሚነግራችሁ ነገር አለ። እንዲህ ይላል ቁጥር 33 ሐዋርያት ሥራ ምዕራፍ 5 እነርሱም ሲሰሙ በጣም ተቆጡ፣ ሊገድሏቸውም አሰቡ። ነገር ግን በሕዝብ ሁሉ ዘንድ የከበረ የሕግ መምህር ገማልያል የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ አለ። ይሄንን ነው እንድታስቡት የምፈልገው። ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበርና 400 የሚያህል ሰዎች ከእርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ሁሉ ተበተኑ፣ እንደ ምናምንም ሆኑ። ከዚህ በኋላ ሰዎች በተጻፉበት ዘመን የገሊላው ይሁዳ ተነሳ፣ ብዙ ሰዎችንም አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። እና አሁን እንግዲህ ክርክር የተነሳበት ሌላ ሰው ደግሞ አለ። አሁን ጉዳዩ ይህም ሰው ደግሞ እንደነዛው አይነት የሆነ አይሆን ይለይለት፣ ትንሽ ታገሱ ነው የሰውየው ምክር። ምንድነው ግን የሚነግረን? ስለ ዘመኑ ይነግረናል። በየጊዜው ምን ይሆናል ማለት ነው? የሆነ ሰው ይነሳል። ሁሌ ተስፋ ካለ የሚጠበቅ ካለ ያንን ቀዳዳ ደፍናለሁ የሚል ብቅ ሊል እንደሚችል ማሰብ አለብን። የሆነ ሰው ይነሳና ምን ይላል? እኔ ነኝ ይላል ማለት ነው። እኔ ታላቅ ነኝ ይላል። እኔ ነኝ ሲል ምን ማለቱ ነው? እኔ ማን ነኝ? እኔ ነቢያት የተናገሩለት ነኝ ይላል። ከዛ ህዝብ ይከተለዋል። ይገርማል። ህዝብ ይከተለዋል። አገር ሁሉ የሚያውቀው ጉዳይ ነው። ከዛ ህዝብ ይከተለዋል። ትንሽ ቆይተው ግን ሁሉ ነገር ምክን ይላል። ነቢያት የተናገሩት ነገር እዛ ሰው ህይወት ውስጥ የሚመጣ ነገር የለም። ደሞ ሌላም ይነሳል፣ ደሞም ሌላም ይነሳል። ይሄን ሁሉ ነገር ያፈጠረው ምንድነው? እሱ ነቢያት የተናገሩት ስላለ ነው። የዳዊትን ዘር ጥበቃ ይሄ እስራኤል በብዙ መንገድ ውስጥ ያልፋል። የዳዊትን ዘር ጥበቃ ወደ ዳዊት መቃብር ድረስ ይኬዳል። መቃብሩ ጋር ሄደው እዚህ መጽሐፍ ቅዱስ ባናገኘው መቃብሩ ጋር ሄደው ወድቀው ይጸልያሉ፣ ይለምናሉ። እስከ መቼ ድረስ እንጠብቃለን? ለምንድነው የተናገርከው ዘር ማይመጣው? እሱ ሲመጣ ይሆንልናል የተባልነው ነገር ውስጥ የማንገባው ብለው ይላሉ። ያ እሱ ሲመጣ የዳዊትን ድንኳን እንደገና ምን ያደርገዋል? ያድሰዋል፣ ያነሳዋል። ልክ እሱ ቦታውን ሲይዝ እሱ የተነገረው በሙሉ የተስፋ ቃል መፈጸም ይጀምራል። እና ይህንን ሰው በነቢያት አይን ውስጥ ልንለየው መሞከር አለብን። ያንን ነው የምናደርገው። የሚቀጥለው ስንገናኝ እንደ እግዚአብሔር ፈቃድ ኤፕሪል 2 ዊክ ላይ ስንገናኝ የምናደርገው እንዴት መሰላችሁ? መጽሐፍ ቅዱስ ጥናትን ስለማጥናት ሳስተምር ኢትዮጵያ ያጋጠመኝን እዚህ ደግሞ ስለ ባይብል ስተዲ እንዴት እንደምናጠና ያጠናን ትምህርት የተማረን የተወሰኑ ቡድኖች ላይ ያኔ ይህን ምሳሌ ያጋጠመኝን ነግሬያችኋለሁ። እና ምንድን ነው የሚሆነው? ያ መጽሐፍ የሳሙኤልን መጽሐፍ ነበር የምናጠናው፣ የአንደኛ ሳሙኤል መጽሐፍ።
ላልሰማችሁ ነው የምነግራችሁ። የአንደኛ ሳሙኤልን መጽሐፍ እናጠናለን ኢትዮጵያ ሆነን ነው እና ስናጠና አንደኛ ሳሙኤል ምዕራፍ 16 ነው 17 ዳዊትን እንዲቀባ ሳሙኤል የተላከበት 16 መስለኛል። እና እሱን እናጠናለን። እና አሁን ለእናንተ ምክር ነው የምሰጠው ለሚቀጥለው ጊዜ የምናደርገውን ነገር ለማስያዝ ነው። እና እናጠናለን። እና ስናጠና ከቁጥር 1 ጀምሮ እስከ 16 እንደዚህ ድረስ አነበብን። እና ታሪኩ ዳዊት ሳሙኤልን እግዚአብሔር ወደ ቤተልሔም እንደላከውና ከእሴይ ልጆች መካከል መጨረሻ ላይ ዳዊት መቀባቱን የሚተርክ ታሪክ ነው። እና እሱ ሲቀባ የእግዚአብሔር መንፈስ በኃይል እንደወረደበት የሚናገር ታሪክ ነው። ክፍሉን ካነበብን በኋላ በመጽሐፍ ቅዱስ ጥናት ውስጥ የምታልፉ ሰዎች ሁሉ ያን የምትሳተፉ ሁሉ የመጀመሪያዎቹ ጥያቄ የምልከታ ጥያቄዎች ይባላሉ። ማለት ልክ ክፍሉ ራሱ ላይ ሚለው ምን እንደሆነ መጀመሪያ ማየት ትርጉሙ ሳይገባ ለህይወትም ከማዛመድ በፊት ራሱ ክፍሉ ራሱ ምንድነው የሚለው ምን ተነገረ ማመን አለ የሚለው ይታያል። ስለዚህ ጥያቄው እሱን ነው የምጠይቀው። እዛ ቡድን ላይ ደግሞ በዛ ወቅት 5 ቦታዎች ነው ያንን ጥናት ማስጠናው የተለያዩ ቦታዎች ማለት ነው። ከዋናው የባይብል ስተዲ ኮሚቴዎች ጋር ከነሱ ጋር አጠናለሁ። እንደገና አስጠኞች የሚባል ለብቻ አለ ከነሱ ጋር አጠናለሁ። 3 ደግሞ የምዕመናን የባይብል ስተዲ ግሩፖችን አስጠናለሁ በቂ አስጠኝ ስላልነበረ እና ስለዚህ እኔ 5 ጊዜ ስለማስጠናው በአንድ ሳምንት 5 ጊዜ ስለሆነ ያን ታሪክ መሄደው በቃ ያንደሉ ግሩፕ ላይ ያጋጠመኝ አረሳውም። ያ ደግሞ በጣም ለየት ያለ ጊዜ ነበር። እና ከዛ ይሄ አንድ ግሩፕ የማስጠናው ግሩፕ ላይ ተነበበና ከዛ ጥያቄ መጠየቅ ጀመርኩ። ጥያቄው እንዲህ ነው የሚለው እግዚአብሔር ሳሙኤልን ምን አለው ይላል። ከዛ ጥያቄው እንዲህ ነው እና ንባቡ ደግሞ እንዲህ ነው ሲጀምር እንዲህ ነው የሚጀምረው። ገና ቁጥር 1 ላይ በእስራኤል ላይ ንጉሥ እንዳይሆን ስለናቅኩት ስለ ሳኦል የምታለቅሰው እስከ መቼ ነው? ዘይትህን በቀንድ ሞልተህ ወደ ቤተልሔም ሂድ፣ በዚያም ከእሴይ ልጅ የምነግርህን ቀባልኝ ይለዋል። ይሄንን ነው የመጀመሪያው አካባቢ። እዚች ጋር ነው ጥያቄው ደግሞ ያለው። እግዚአብሔር ሳሙኤልን ምን አለው ይላል ጥያቄው። ይሄን መልስ ለማግኘት የፈጀብኝ ልነግራችሁ አልችልም። እዛ ቡድን ላይ ዳዊትን ቀባዋለው አሉኝ። እንዴ እስቲ እንደገና እናንብበው። እግዚአብሔርም ሳሙኤልን በእስራኤል ላይ ንጉሥ እንዳይሆን ስለናቅኩት ስለ ሳኦል የምታለቅሰው እስከ መቼ ነው? ዘይትህን በቀንድ ሞልተህ ወደ ቤተልሔም ሂድ፣ በዚያም የምነግርህን ቀባልኝ ይላል። አነበብ ነው። እንደገና አሁንም እግዚአብሔር ሳሙኤልን ምን አለው ስል ዳዊትን ቀባዋለው አሉኝ። እና ከዛ ለምንድነው ታሪኩ እስከ መጨረሻው ስለሚያውቁት ነው። ስለሚያውቁት የመጨረሻውን እዚህ ጋር አምጥተው ያስቀምጡታል። ቆይ እንደገና ደግሜ ሄድኩኝ። ከዛ ራሴው መመለስ ኖረብኝ ይህንን ጥያቄ ማለት ነው። ቆይ እኔ ገረመኝ አልኳቸው። እግዚአብሔር አነቃኝና እኔ ገረመኝ ከሳሙኤል ቀድማችሁ እናንተ ማወቃችሁ ነው አልኳቸው። ለምን ሳሙኤል አያውቅም ምን እንደሚያደርግ? ዘይት በእስራኤል ላይ ንጉሥ እንዳይሆን ስለናቅኩት ስለ ሳኦል የምታለቅሰው እስከ መቼ ነው? ዘይትን በቀንድ ሞልተህ ወደ ቤተልሔም ሂድ፣ በዚያም የምነግርህን ቀባልኝ ነው የተባለው። ስለዚህ በሳሙኤል ቦታ ብትሆኑ ማን እንደሚቀባ ቢያውቅ ኖሮማ ሄዶ ታላቅየው ላይ ባላፈሰሰ አያውቅም። እና እኔ በእግረ መንገድ ምን እንድንማር ነው? የእግዚአብሔርን ምሪት እንዴት እንደምንከተል እንድንማር ነው። እንዴት ይማሩ ታዲያ? እነሱ መልሱ ነው። እና ከዛ እኔ ደግሞ ባረኩ ቁጥር ጥያቄው ደጋግሜ ስጠይቃቸው ምንድነው የሚመስላቸው እነሱ? ቆይሽ ሌላ ማን ነው የተቀባው? ማን ልትል ነው አይነት ነው የሚያሳዩን ፊት። ቆይ ሌላ ማን ነው? ማን ልትል ነው? ከዛ ቀስ ብዬ ይሄንን ተረዳ ማለት ነው። እና ልክ እንዲህ እንዳትሆኑ እዚህ ምዕራፍ 16 ከቁጥር 1 እስከ 16 ይሆናል ቁጥሩ። ምናልባት ቁጥር 16 ላይ ሆናችሁ ቁጥር 1ን ሳትረዱት እንዳትቀሩ። አሁን እኛ ብሉይ ኪዳን ዘመን ውስጥ ነው ያለነው። ነቢያት ውስጥ ነው ያለነው። የሚሆነውን አናውቅም። በዛ ዘመን አሁን ቅድም ያነበብኩላችሁ መሲሁን ጥበቃ ህዝቡ ሁሉ ነው የሚጠብቀው። ግን ማን ነው? ይሄ ነው ሲባል ጠፋ እሱ።
የተከተሉትም ጠፉ። ደግሞ የኛው ይሆን ሲባል ጠፋ፣ የተከተሉትም ጠፉ። እንደምታውቁት መጥምቁ ዮሐንስን እንኳን ሲያዩት አንተ ነህን አሉት። ትዝ ይላችኋል። አንተ ነህን? ለምን ሁሉም የሚጠብቀው ያንን ነው። ነቢያት የነገሯቸው ብዙ ነገር ስላለ የትኛው ነው የሚለው ጥያቄ ትልቅ ጥያቄ። ልክ እሱ ሲታወቅ ነቢያት ያሉትን ሁሉ የሚያደርገው እሱ ነው ሲባል የዛን ጊዜ ሌላ ታሪክ ይጀምራል ማለት ነው። ስለዚህ በዛ በነቢያት መነጽር ውስጥ ሆነን የሚቀጥለው ለጌታ ፈቃድ ኤፕሪል 2 ዊክ ላይ በሚኖረን ጊዜ እንለያለን ማለት ነው። በነቢያት ባነሳናቸው ጥቂት ትንቢቶች መነሻ አድርገን እስቲ ሰዎችን እንመረምራለን፣ በምድር ላይ የተፈጠሩትን ሰዎች በሙሉ። ከዛ ያን ሚዛን የሚደፋውን ሰው እንለያለን። ያን ሚዛን የሚደፋውን ሰው ካየን ከለየነው ከዚህ ሰው ጋር በእርግጥ ተጣብቀን ከሆነ ምን ማለት እንደሆነ በነቢያቱ ትንቢት መሰረት ያኔ እናያለን። በዛ ውስጥ አይዴንቲቲያችንን እንለያለን፣ ማንነታችንን እንለያለን፣ በዛ ውስጥ ተልኳችንን እንለያለን ብዬ ተስፋ አደርጋለሁ። እግዚአብሔር አምላክ የተመሰገነ ይሁን። ተነስተን ቆመን እንጸልያለን። ፓስተር ሳሚ እና በጸሎትህ ቡራኬን እንኳን እንድታቀርብ ወደዚህና ማይክ ነጋል። አሜን ሃሌሉያ አሜን። ኢየሱስ ክርስቶስ ጌታ አሜን። ሁላችን እጆቻችንን ከፍ አድርገን እናመስግነው ስለነበረን። ሃሌሉያ ትውልድ ሲጠብቀው ትውልድ ሲናፍቀው በነቢያት አንደበት የተነገረለት ሃሌሉያ በመጽሐፍ ጥቅልል ስለሱ የተነገረለት ዛሬ ደግሞ እኔና እናንተ ልናውቀው ልንረዳው ሃሌሉያ ያቺ ሴት እንዳለች እርሱ መሲሁ በመጣ ጊዜ ሃሌሉያ ሁሉን ይነግረናል። ኢየሱስ ጌታ ነው። እስኪ ሁሉን ይነግረናል በሎ ከሞን እስኪ ሁሉን ይነግረናል በሎ። ኢየሱስ ጌታ ነው። ዛሬ እኔና እናንተ ምናልባት ቀደም ፓስተር እንዳለ ከሳሙኤል ቀድማችሁ እንዴት ዳዊትን አወቃችሁ የሚለውን አይነት ታሪክ እንዳልደግም ክብር ለጌታ ይሁን። ነገር ግን እሱን አስፈቅደውና አለፍ ብለን ሄደን ሃሌሉያ እኔና እናንተ ግን መጽሐፍ እንደሚናገር ኢየሱስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእኔና በእናንተ ውስጥ አለ። ሃሌሉያ እኔና እናንተ ትውልድ ሲጠብቀው የነበረው ትውልድ ሲናፍቀው የነበረው በመጽሐፍ የተነገረለት በመጽሐፍ ጥቅልል የተነገረለት ሃሌሉያ በሰው ሕይወት ውስጥ ትርጉም የሚያመጣ ሕይወት የሆነ ሃሌሉያ እግዚአብሔር ከሰማይ ሆኖ ትውልድ እንዲያቀው ዛሬ እኔና እናንተ በእኔና በእናንተ ሕይወት እንድንተርከው እንድንገልጠው የተገባው መሲሁ ሃሌሉያ ጣዕም ለሌለው ሕይወታችን ጣዕም የሰጠ ቅርጽ የሌለው ሕይወታችንን ቅርጽ ያስያዘ ኢየሱስ ጌታ ነው። እርሱ ነውና ሃሌሉያ ከፍ እናደርገዋለን። እርሷ ስትናገር አንድ ነገር አለችው። ሃሌሉያ እርሷ ስትናገር ምን አለች? እርሱ በመጣ ጊዜ ሁሉን ምን ያደርገናል? ይነግረናል። ሁሉን የሚነግረን የህይወታችን የሆነውን ነገር የሚነግረን ሰማያዊ የሆነውን ነገር የሚነግረን ልናቀው የተገባውን ነገር እንድናውቅ የሚረዳን እርሱ በእርሱ ሆነን እኔና እናንተ ዛሬ በእርሱ አለን። ኢየሱስ ጌታ ነው። የእርሱ የሆነው ደግሞ የትንሣኤው መንፈስ እኔና እናንተ ውስጥ አለ። እስኪ እጆቻችሁን ከፍ አድርጉና አመስግኑት። ሃሌሉያ ስለተማርነው ስለዚህ እውነት ሃሌሉያ እንደዚህ አይነት መጋቢ እንደዚህ አይነት እረኛ ሃሌሉያ ቃሉን ከፍቶ እግዚአብሔር በመጽሐፉ በጥቅልሉ የተነገረውን ይሄንን እውነት ሃሌሉያ ይሄንን ትረካ ይሄንን ትንቢት ይሄንን ነገር ሃሌሉያ ትውልድ ሲጠብቀው የነበረውን ነገር እየሰማንና ዛሬም ደግሞ የሰማነውን በማወቅና በማስተዋል በህይወታችን ላይ ሃሌሉያ ልንረዳ የተገባውን መረዳት እንድንችል መንፈስ ቅዱስን እንጠይቀዋለን። ሃሌሉያ እጆቻችሁን ከፍ አድርጉና ባርኩት። ታንክ ዩ ሆሊ ስፒሪት ላንቶ ፍራዳላ ፕራጋዶሳ ሴላቬኒያና ማሃዶራ እናመሰግንሃለንና ከብረሃለን። ማሊያ ቫራላ ፕሮዛሊ ቬራላ ፕራዲያና ማሃዶራ ኤልቫራሱ ሴሌቫኒያ ማንቴ ፕራጂና ናሃካቶዛ ሊቬላ ራክቴ ቫሊዲያ ዶሶስ ፓሊ ቫራላ ፕሮና ማሃንደ ጋታል ቫራላ ባይ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስምና ስልጣን እነሆ ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ደግሞ የበዛ ይሆናል ተብሎ ተጽፏልና ሰላምን የሚያበዛ የእውነትን እግዚአብሔር
እግዚአብሔር አምላክ ትምህርት እየሰጠን ስላለ የምናርፍበትን እግዚአብሔር አምላክ ሴትል የምናረግበትን ስር ሰደን እግዚአብሔር አምላክ የምንተከልበትን ይሄንን እውነት እየገለጥክልን ስላለ እናመሰግንሃለን። ከሁሉ በላይ ልናቀው የተገባው እርሱን ነው። ልንተርከው የተገባው እርሱን ነው። ትውልድ ሊሰማው ትውልድ ሊጠቅም የሚችል የትውልድን አቅጣጫ የትውልድን ሕይወት ለትውልድ ተስፋና ሕይወት መስጠት የሚችል እርሱ ነውና እግዚአብሔር አምላክ ልጅ ኢየሱስ ክርስቶስን በመካከላችን አድምቀህ እየገለጥከው ስላለ እናመሰግንሃለን። አይኖቻችን ልባችን ፍለጋችን እግዚአብሔር አምላክ የሕይወት ግባችንና እግዚአብሔር ሆይ ተልእኳችን ከዚህ አንጻር እንዲቃኝ ስለምትረዳንና ስለምታግዘን ተባረክ። በዚህ ስላሉ ቅዱሳኖች ክብር ሁሉ ላንተ ይሁን። በዚህ ስላሉ ባሪያዎች አመሰግንሃለሁ። ስለ ባሪያ እግዚአብሔር አምላክ በኢየሱስ ስም አመሰግንሃለሁ። አሁንም የቃል ደጆች ይከፈቱለት። አሁንም አይኖቹ በኢየሱስ ክርስቶስ ስም ይብሩ። በጌታ በኢየሱስ ክርስቶስ ስም ከቃሉ መንፈስ ከቃሉ ጀርባ ያለው ደግሞ የትንሣኤው መንፈስ በመካከላቸው በኃይልና በሙላት እንዲገለጥ በጌታ በኢየሱስ ስም ጸለይኩኝ። ብዙ ክብር ብዙ ምስጋና ላንተ ይሁን። በዚህም ከተማ ላይ ያለች የክርስቶስ አካል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም የሚጠበቅባትን ተልእኮ ማድረግ እንድትችል እነሆ ቃልህ እንደሚል ከኔ ጋር ይነጋገር የነበረው መልአክ ሰው ከእንቅልፉ እንደሚነቃ ዳግመኛ አነቃኝ ተብሎ ተጽፏልና በጌታ በኢየሱስ ክርስቶስ ስም ዳግመኛ መንቃት እንዲሆን በኢየሱስ ስም ጸለይኩኝ። ለትውልድ አንቃን፣ ለተልእኮ አንቃን፣ ለሚሽን አንቃን በኢየሱስ ስም። አቤቱ ከፍ ከፍ እናደርግሃለን። በብዙ ስለረዳሃን፣ በብዙ ስላገዝከን፣ በብዙ ስላስተማርከን፣ በትዕግስት ስለጠበቅከን ከፍ ከፍ በል በኢየሱስ ስም አሜን።